አንዴ ስለዚህ ቤት ውስጥ የሆነ ስኒ ላይ የሆነ ብርጭቆ ላይ አይጥ ውስጡ ገብታ ሞታ ብታገኝ ትበላዋለህ? አብዱ አልበላም። መሐመድ አንተ ነህ አልበላም። አንተ እኮ አሁን አይጣን ብርጭቆ ውስጥ ከገባ እንዴት ብለህ ነው የምትበላ? አልበላኝም። ምንድን ነው ደፋ ተሮ ይላል ነው መሐመድ አብዱ ግን ይበላል። አብዱ ትበላለህ? እኔ እበላለሁ። እንዴት ነው የምትበላ? ቆይ እስኪ ለምሳሌ አይጥ አሁን የቆየ ነው ውስጥ ውሃ ራሱ የሚመቻት አይመችም፣ የሚጠጣት አይመችም። እንዴት ነው የምትጠጣ? ይሄ ውሃ ማለት ነው ይገማል። ውሃ ራሱ እንዴት ነው የምትጠጣ? እንዴት አድርገህ ነው የምትጠጣ? ደግሞ ሲሞት ዝም ብሎ አይሞትም መቼም፣ ውስጥ ይፈራገጣል፣ ለአጩን ያዝረከረክታል። ዝም ብሎ አይሞትም መቼም። ቆይ የለም እንደዛ አይነት ነገር ስለሌለ አይበላም፣ አይጠጣም። በቃ ለዛ ነው ለኔ ግን በላለው የምትለው ሰው ውሸት ነው። አትበላም ምንድን ነው የሚለው? አንተ እውነት እኮ ነው። እንደውም አይጥ ይበሳበሳል። ውሸት ማለት ነው። የሚበሰበሰው አይጥ እንዴት ነው የምትበላ? እዛ ስትሞት ተፈራግጣ አይጥ ሻወር የወሰደችበት። እኔ እኮ ያለ እውቀት ነው የምታወሩት ሁለታችሁ። ምን ከእውቀት ነፃ ናችሁ? ይሄን ታውቃላችሁ? ምን እስኪ አብዱ ትንሽ ያስረዳ። አብዱ የኛው መሐመድ ይቆይና አብዱ ውስጥ ይበላል ብሏል። ያስረዳን እስኪ። አዎ ትንሽ ያስረዳን እንስማው። አብዱ ብላለሁ ያለ ነው ይብላ። ቆይ መሐመድ ቆይ አይ አብዱ ይመልስ እስቲ ቆይ። ጥሩ ነገር ሊኖረው ይችላል እኮ እፎይ፣ ጥሩ ነገርም ሊኖረው ይችላል እኮ። ነብያችን ዝም ብለው አያዙም መቼም አይር ነገር ብናዳምጠው አይሻልም? መጀመሪያ እስኪ የአብዱ እንዴት ይበላል ያለበት ነገር አብዱ ቀጥል። ነብያችን ለኛ የማይመች ነገር መቼም አያዙም። የሚጠቅመን ነገር ቢሆን ነው። በትክክል ቀጥል። የጤና በረከቷን ንገረን እስቲ። አይጥ የነጠረ ቅቤ ውስጥ ሞታ ስትበላው እንዴት ነው? ዝንብ እኮ መድኃኒት ናት ብለዋል እኮ። ዝንብ አሁን የምጠጣው ስገባ እሷን ወደ ውስጥ ነክሮ ከዛ አውጥቶ መጠጣት መድኃኒት ይዛለች ብለው እኮ ግግም አሉ እኮ። የትኛውም ሳይንስ ማይደግፈውን እኮ የሆነች አርቲክል ጽፈው ራሳቸው የሰሯት አርቲክል በመድኃኒት ነች አሉ። ደግሞ የዝንቡ የሚያስቀኝ እኮ ስታርፍ በቀኝ በኩል ነው የምታርፉ ወተቱ ስትገባ። ስለዚህ አለ ንክር አድርጋችሁ ማውጣት። ሻወር እኮ አሁን ከሚስት ጋር ውሰድና እስቲ ሻይ ቡና ጋብዛት። ሻይ እየጠጣችሁ ዝንብ ሲያርፍባት ውስጡ ንክር አድርገና ምንድነው የምትሰራው ስትል ሻወር ነው እንደ ዝንብን ሻይ ውስጥ ምከተው። አይ መድኃኒት እዛ ነው ዝም በይ መድኃኒት እዛለች ነክረ ከዛ ጠጪ ሻዩን ስትላት